ኖላዊ ክፍል 50 ተለቀቀ። ሀኒ አሁንም ቢሆን መከራዋን ቀጥለውባታል። እርግብና ወይዘሮ ባዩሽ በውሸት ወይዘሮ ባዩሽን እየደለሉ ሀንዬ አሁንም ቢሆን ዶክተሩ ሳይቀር አጭበርብረዋል። ሀንዬ ግን እውነት ስላላት አሁንም ቢሆን እየተጋፈጠች ነው። ወይዘሮ ሜለት በቁሜ ዘረፈችኝ፣ ሀና የምትባል ልጅ በመቼ ቀን ነው እዚህ ቤት የገባችብኝ እያለች ነው። የሚላት እናት ወይዘሮ አስቴር አንቺ ልጅ ለምንድን ነው አይንሽን ማገልጭው? እኔ የሚችል ልጅ እዚህ ቤት ካስወጣሽ እስከ መቼውም ድረስ ከዚህ ቤት ላልመለስ ነው የማወጣው እያለች እያትፈራራቻት ነው። የወይዘሮ ባዩሽ እናት ሀሴት ትክክለኛዋ ሀና እንደሆነች አውቃለች። እርግብ ወይዘሮ ባዩሽን አልወደደቻትም። ወይዘሮ ባዩሽ ሙሉ በሙሉ ሀንዬ እንደሆነች ልጃቸው አውቃለች። ሀንዬ አምላኬ ሆይ እባክህን ዝም አትበለኝ። እስኪ አሁን ምንድን ነው የማደርገው? ህይወት ግን ምን አድርጊያን ነው እንደዚህ የምትፈትነኝ? እያለች ነው። እመብርሃን እናቴ አሁን በጣም እየደከምኩብሽ ነው። እባክሽን የዚችን ሴትዮ ልብ አራርተሽ የአባቴን ሕክምና እንዲጨርስልኝ አድርጊ። እኔ ምንም ሌላ አልፈልግም። አባቴ ለእኔ ምንም እንደው ታውቂያለሽ፣ እባክሽን እርጅኝ እያለች ጸሎቷን ቀጥላለች። ሀንዬ መቼም በውሸት ምንም መደረግ ስለማይችል አይዞሽ፣ እግዚአብሔር ከአንቺ ጋር ነው የሚሆነው። ልጆች እናንተ እስኪ ተነሽ በያት እያለች ነው ወይዘሮ አስቴር። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛልሽ። ያለ ሰብስክራይብ እያደረጋችሁ አበረታቱኝ። ተነሽ በያት። ምንድን ነው የተፈጠረው? ተነሽ በያት። አዎ ፈልገሻል ነው? አዎን የዚህ ነው የምተኛው። እማዬስ? እናትሽ ምን ማለቴማ ከሷ ጋር የምተኝ መስሎኝ ነው። ደግሞ ከሷ ጋር ድሬ መብረቅ ይረድብኝ እንዴ? የምን መብረቅ? አጭቅጭቅኝ ባክሽ። ተነሽ በያት እሷን ግድ አንቺ እርግብ ተነሽ እያለቻት ነው። ምን አይነት ግንድ ናት? ሁልጊዜ እንደዚህ ነው የምተኛው? እንዲህ ናት አስቴርዬ። ሴት ልጅ እኔ እማቀ ውስጥ ድረስ እንዲህ ነፍሷ አንስታ መተኛት የለባትም። እርግብ እንዲህ ናት አስተዬ። እንግዲህ እርግብ አንቺ እርግብ እያለች ነው። እርግብ አሰማም ምንድን ነው እያለች አለማ አንስታ ተነሺ አስቴር ትፈልግሻል። አስቴር ደግሞ ማናት? ምን ትንሽ ባክሽ አለ ይሰራም አለ ዋዘ ያስተ አስቴር ማናት አልኩ እንዴ? ኧረ እባክሽ አልሽ እኮ አልታወቅሽም እንዴ? እንቅልፍ ወስዶ ስለነበር ሳላስብ ነው እየተናገርኩት። ይቅርታ እማዬ። በያሁን ተነሽና ቶሎ ብለሽ ሜላት ጋር ሄደሽ ተኝ። ለምን ተነሽ ያልኩሽ? እሺ በቃ አትቆጪ፣ እወጣለሁ። ምን ተፈጥሮ ነው አስቴ? አርፈሽ ተኝ ራስሽ። እምቢ ካልሽ ደግሞ ድራሽን ማጠፋሽ አለቻት። እሺ ተኛለሁ በቃ ላይ ሰላምዬና አያቷ አብረው ተኙ። ሰላም እርግብ ልታስቀና አታቅፊኝም? እሺ በቃ ነይ ልቀፍሽ ብለው ተቃቅፈው ተኙ። እርግብ በጣም ተናደደች እና ወጣች። እናቷ ጋር ሄደች። እናቷ ደግሞ እንቅልፍሽ ስለመጣ ዝም ብለሽ ትነጫነጫለሽ አለች ሰላምዬ። ጆሮ እና የሀንዬ አባት አሁንም ሐኪም ቤት ናቸው። የሀንዬ አባት ግን በሀሳብ ተጨንቋል። ጆሮ ወንበሩ ላይ ተቀምጦ እንቅልፍ ይዞታል። አሴር እያለ የሀንዬ አባት ቀሰቀሰው። አሴርም እንቅልፍ ይዞታል። አንተ አሴር እያሉ ነው የሀንዬ አባት። አሴር ደንግጦ ተነሳ። ምንድን ነው ፋዘር? አስተናገድኩ እንዴ? አይ ኧረ ችግር የለውም። ምን አመሞት እንዴ? አይ ማመምስ አላመመኝም ማለት ትንሽ ጨነቀኝ ልጄ። ምን ሆነዋል ፋዘር? ሀንዬ ምን ሆናለች? ሀና ምን ሆነች? እኔ ምን አውቃለሁ? እና ምን ሆነ ነው የሚጨነቁት? ምን ሆነ ትታኝ ሄደች? ምን ሆነ ነው ማለት እኛ አይደል እንደ ሄጄ ያልነው? ቢሆንም አሉ ሀንዬ የሆነ ነገር ሆና ነው እንጂ አንገቷ ላይ ገመድ ቢገባ ትታኝ አትሄድም። ፋዘር ግን መጨነቅ ሲወዱ ወድጄ ነው ልጄ። ይኸውልህ ፋዘር ሀና ምንም አልሆነችም። እኔ ስላስጨነኳት ነው ሄደችው። አየዬ እያሉ አይመስለኝም እያሉ እየተጨነቁ ነው። ሀንዬ የሆነ ነገር ሆናል።
እዚህ ባደረች ብለውን እንደዚህ የሚሆኑት እንደሱ ማለት አይደለም። ግን የሆነ ነገር ከኔ ባደብቅ ኖሮ አትሄድም ነበር። እና ምን ልደብቀው ትችላል? ጭንቀቷን ነው። የምን ጭንቀት? እሱ እንዴት ነግረኛል እንዴ እየጠየኩ ያለሁት? ኧረ ፋዘር አረጋጉት። ሀና ምንም አልሆነችም አላቸው። እሺ አሁን ደውለህ ታገናኘ ማንን? ሀናን ነዋ። በዚህ ሰዓት? አዎ አሁን እሺ በቃ ፋዘርዬ ሽንት ቤት ደርሼ ልምጣና አገናኛለሁ አለ ጆሮ። ፋዘር እኔ ባልቀሰቀሰ ኑሮ ሱሪው ላይ ልትለቀው ነበር እንደዛ ነገር ፋዘር ብሎ አሴር ወደ ውጭ ወጣ ብሎ ለሀንዬ ደወለላት። ሀንዬም በጣም ደነገጠች። አሴር ምን ነው አባዬ ታመመ እንዴ አለ። ማየ ግን ምን ሆና ነው እናትሽ አስደነገጠችሽ አይደል? እንደዚህማ አንዛለቅም በቅርቡ ትሄዳለች ወደ ቤቷ። አይ በእንቅልፍ ልብ ስለቀሰቀሰች ነው እንጂ ደህና እኮ ነኝ። ነይ የኔ ልጅ አሁን እናትሽ እቅፍ አድርጋ ስተኛ ደህና ትሆኛለሽ አለቻት። እሺ እማዬ አለች። እርግብ ማስመሰሉን በጣም ትችልበታለች። ግን ወደደችም ጠላችም አስቴር እርግብ ልጅ እንዳልሆነች ገብቷታል። እማ በጣም እኮ ውድድ ማድረግሽ፣ እኔም እኮ በጣም ነው የምወድሽ። ምን ያደርጋል አንቺ ብትወጂኝ እህትና ወንድሜ እንዲሁም ደግሞ አያቴ ምንም አይወዱኝም፣ መውደድም አይወዱኝም። ግን በልጅነት የሚጠሉኝ ነበር ማለት ነው። እንደዛ አትበይ የኔ ልጅ፣ በጣም ነው የሚወዱሽ እና ከወደዱ ለምንድን ነው ፊት የሚነሱኝ? እንደሱ ስለሆነ ሳይሆን ሁሉም ነገር አዲስ ስለሆነባቸው ነው። የእህትና ወንድሜን እንኳ ለምጄዋለሁ። ያንቺ እናት ናት አዲስ የሆነብኝ። እሷ እንኳ እስክትለምድሽ ድረስ ነው እንጂ እሷ ምንም አትል። እሺ እንድትወደ የምን ላድርግ አለኝ። ዝም ብለሽ ጥሩ ልጅ ሁኚና ትወድሻለች። አሁን ክፉ ልጅ ነኝ ማለት ነው? አረ እንደሱ አላልኩም እማዬ። እኔ በምንም ሁኔታ ስምሽ በክፉ እንዲነሳ አልፈልግም። የእኔ ልጅ የእኔ ስም ባንቺ ሁኔታ ምንም በመቼም ቢሆን በክፉ አይነሳም። እናት ከተጠርታችሁ ነው አይደለ እዚህ አላድርም ያለው? ኧረ አይደለም ዝም ብላ እኔ ያላልኩት ካልሆነ ነው የምትለው። እሺማ ንገሪኝ እሷ እንድትወደ የምን ላድርግ? ይኸውልሽ ምን ታደርጊያለሽ መሰለሽ አልቻት። ከዛ እርግብ በጧት ተነስታ ወይዘሮ አስቴርን ተነሽ ተነሽ ስትላት፣ እንዴ ለምንድን ነው ስንት ሰዓት ነው አሁን? በዚህ ሌሊት ሴት ነው የምንሄደው? እኔን ግንድ የምትለው ራሷ ግንዱ ላይ እየተኛች ነው እንዴ? ጭራሽ ይቅርታ እየተኛች መስሎኝ እኮ ነው። እኔ ለሚያመኝ ሰው ተኝቼም ቢሆን እነቃለሁ አለች። እርግብ ደንግጣ ቤተ ክርስቲያን እንድንሄድ ነው። ኦ በዚህ ሰዓት ነው ቤተ ክርስቲያን የምትሄዱ? ሲያቃዥሽ አደር እንዴ? ምንድን ነው የሚያቃዥኝ? እኔ ምን አውቃለሁ። እሺ በቃ እነሳለሁ ብላ ወይዘሮ አስቴርና እርግብ ቤተ ክርስቲያን ሄዱ። ከቤተ ክርስቲያን መልስ እርግብ የአስቴር እጅ ስትሰም ወይዘሮ አስቴር ደነገጡ። ከዛ እርግብ ምን ነው አጠፋሁኝ እንደ ይቅርታ እያለች ወደ ቤት ከተመለሱ በኋላ ወይዘሮ ባዩሽ መታ እኔ ይህች አሮጊት አቃጥላ ልትደፋኝ ነው። በዚህ ሁኔታ እንዴት ነው የምንቀጥለው? አንዱ ሲሄድ አንዱ ሲመጣ እያለች እርግብ እየተጨነቀች ነው። ማነው አንዱ ሄዱ አንዱ የሚመጣው? እንዴ መስፍንም መጥቷል። ይህችም አሮጊት መታለች። ይህች አሮጊት ጉዳችንን ታፈራዋለች እያለች በጣም ተጨናንቃለች ሀና። ባዩሽ ደግሞ እርግብን እንደዚህ እያለሽ እንዳታስነቂ፣ ይህች አሮጊት የምንነቅልበት ዘዴ ያለና ደግሞ ውጤቱ ደርሷል። ውጤቱ ከደረሰ በኋላማ ምን ችግር አለው እያለች ወይዘሮ ባዩሽ ሳቅ በሳቅ ሆናለች። ዶክተሩም ሀናን ዝቶባታል። ብርም አጭበርብሮ ሌላ ተጨማሪ ብር እንድትከፍል አድርጎባታል። ውጤቱንም እንደሚቀይረው ይሄ ዶክተር ከወይዘሮ ባዩሽ ጋር ሳይደራደር አይቀርም። ግን እውነቱ ሳይወጣለት አይቀርም። ሀና እውነትን ይዛ የምትጋፈጠውና ሀንዬ በጣም ተጨንቃለች። ያስጨነቃትም የአባቷ ሕክምና ይቆረጣል በሚለው እንጂ እውነት ውጤቱ ተቀይሮ እኔ ልጃቸው አልሆንም ብላ አላሰበችም። ሀና እውነትን ይዛለች። እርግብ ናት። ይህ ነገር ውሸት ከሆነ ምርመራው የሀና ውጤት ከሆነ እኔ ምን እንደማደርግ እያለች እርግብ ተጨነቀ። እያማሽ መሆኑ ነው አንቺ ነፈስ እንዴ? አልተኛሽም እንዴ? እኔ እንቅልፍ ቢወስደኝ ግን ሰው ሲያማኝ በጣም ነው የማውቀው። ኧረ እኔ አላማሁሽም። ከዚህ በኋላ ስጋዬን ካልበላሁ ብለሽ ነው? ለመሆኑ ፈልገሽ ነው?
እኔማ ቤተ ክርስቲያን ልልሽ ነበር የመጣሁት። እንዴ ቤተ ክርስቲያን? ያው ምን ነው አያቴ? እንደው አይ ምንም እንደው ገርሞኝ ነው ብቻ። ምን ይገርማል እንግዲህ ገረመኝ። ምን ላድርግ? አትገረሚ አይባል ደግሞ። እሺ አሁን ቤተ ክርስቲያን እንሂድ። ምን ነው ያቀዝሽ ነው እንዴ? ኧረ አይደለም። ምን ነው ቤተ ክርስቲያን ስትባይ ዛሬሽ እንደሚነሳብሽ ነው የማውቀው። ኧረ እኔ ዛሬ የለብኝም። አሁንማ አረጋገጥኩ። እንዴት? ይኸው በሌሊት ቤተ ክርስቲያን እኮ ብለሽ ተነሳሽ። አያቴ ግራ እያጋባሽኝ ነው። መቼ ቀኝ ገብቶኝ ያቅና ነው። ለማንኛውም እንሄዳለን። እሺ አያቴ እስክትነሽ ድረስ እኔ ነጠላ ምናምን ላዘጋጅ። ጥሩ እሺ በቃ እሺ በቃ እህቴ እንዳይረፍድብን ቶሎ ነይ እሺ። እስኪ እሺ እያሉ ወይዘሮ ባዩሽ ተነሱ። እርግብ በጣም ተጨናንቃለች። ደግሞ ቤተ ክርስቲያን እንሂድ እያለች ወይዘሮ አስቴር ልጄ ብላ እንድታምንላት ነው የፈለገችው። ሀንዬ ግን ባዩሽ እያስመሰለችባት ነው። ወይዘሮ ሜላት ሀናን አሁንም ቢሆን በጣም እያስከፋቻትና እየጮኸችባት ነው። ሀንዬም ግራ ገብቷታል። እኔ እዚህ ቤት እኮ ሀብትም ልጅነትን ፈልጌ አይደለም ሁሉንም አርጎ የሚያኖር አባት አለኝ። የአባቴ ሕክምና ነው እንጂ ያስጨነቀኝ ነገር እያለች ሀንዬ በጣም ወይዘሮ ሜላትም በውሸት የመጣችው እርግብ ልጇ መስሏት ሀንዬን ከፍና ዝቅ እያደረገ እየተናገረቻት ነው። አሁንስ መሮኛል፣ ወደዛ ቤት መመለስም አልችልም ስትል በሌላ ቪዲዮ ምን መጣ ይሆናል።